ከአፍዴራ እልፍ ስንል ደንከልን እናገኛለን። እጅግ አስደናቂ ውበት አለ። ኤርታሌ አለ። ብዙ ቦታ ፍልውሃዎች ሲፈልቁ የሚታይበት ክልል ነው። ይህንን ውብ ክልል መጠነኛ ኢንቨስትመንት እየሰራን መጠነኛ ድካም እየደከምን መጠነኛ ላብ እያፈሰስን ወርቁን ለማፈስ የሚያስችል እድል ለልጆቻችን መስጠት እንችላለን ከሚል እምነት የሚነሳ ነው። እንዲህ ያለውን ስራ መስራት፣ አይን መግለጥ፣ የተፈጥሮን ጸጋና ውበት ማሳየት መቻል ለኛ እንደ ትልቅ እድል የሚወሰድ ነው። አፋሮች ስለ ትጋት፣ ስለ ብርታት፣ ስለ መስራት፣ ስለ አለመዘናጋት ብዙ ይናገራሉ። ከዚህ ንግግራቸው መካከል አንዱ በአፋር የሚታወቅ አባባል እድል ያንቀላፉ ሰዎችን አትቀሰቅስም ይላል። አፋር እድል አለች፣ ካንቀላፋችሁ ግን አትቀሰቅስም። እዚህ ቦታ ላይ ለረጅም ጊዜ እድል ስትዞር በእኛ ማንቀላፋት ምክንያት አልረብሻቸውም አልቀሰቅሳቸውም ብላተዎች እንጂ ይህ ጉዳይ መሰራት የነበረበት የዛሬ 50 60 ዓመት ነበር። 4 5 6 ቦታዎች አፋር ውስጥ መሰል ስራ ያስፈልጋል። እነዛ እየተሰሩ ሲሄዱ ፕራይቬት ሴክተር አይኑ ተገልጦ የክልሉ አመራር አይኑ ተገልጦ እያንዳንዱን ቦታ ሲሰራ አንድ ሰው አፋር ገብቶ ዛሬ አይወጣም፣ ሳምንት ይቆያል። ብዙ የሚያቆይ ነገር ስላለ ውብ ተፈጥሮ አለ፣ በጣም ደጋግ ህዝብ አለ። ሁሉ ቢጠፋ የግመል ወተት አለ፣ በከል አለ። ያን እየበሉ ሳምንት በደስታ መቆየት የሚቻልበት ክልል መፍጠር ይቻላል። ይህ እንዲሆን ጨለምተኝነት አይቻልም አይሳካም ከሚል መንፈስ መውጣት፣ አሁን ባለ ሁኔታ አለመታሰር፣ አሁን ባለ ችግር አለመታሰር፣ ከዚያ አልቆና አሻግሮ ማየት መቻል። ያንን ስናደርግ የምናስበውን የበለጸገች ኢትዮጵያ ለማየት ለልጆቻችን ለማስረከብ እድል እናገኛለን። የተለየ ብቃት እና ዕውቀት ያላችሁ ምሁራን በእኔ እምነት በዚህ ስፍራ ያልዳሰስነው ያልደረስንበት የተደበቀ ብዙ ሀብት ሊኖር ይችላል። የድንጋዩ ቅርጽ የተለየ ነው። የውሃው ቴስት ሄቪነስ የተለየ ነው። የምናያቸው ፕላንቶች የተለዩ ናቸው። ተጨማሪ ምርምር ተጨማሪ ጥናት ቢደረግ አዳዲስ ሀብት ሊወጣ ስለሚችል የምትመራመሩ ሰዎች መታችሁ እንድትመራመሩ፣ የምትማሩ ሰዎች መታችሁ እንድትማሩ፣ ማረፍ የምትሹ ሰዎች መታችሁ እንድታርፉ፣ ሀገራችሁ እንድታዩ አደራ እያልኩ ላደረጋችሁት ሁሉ ኢትዮጵያም እኔም እናመሰግናለን። የቀረውን ያስቀራችሁትም ደግሞ በጋራ እናመጣለን። አመሰግናለሁ።